ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሮብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በኢትዮጵያ የኤሌክትሪክ ኃይል የተጋለጠው ታሪካዊው የሙስና ቅሌት፣ የ78 ቢሊዮን ብር ኪሳራ፣ የቻይና ማዕድን አውጪዎች ዕዳና ህገወጥ ሹመቶች። የኢትዮጵያ ኤሌክትሪክ ኃይል ታይቶ የማይታወቅ ከፍተኛ የአስተዳደር ብልሹ አሰራር፣ የህግ ጥሰትና በቢሊዮኖች የሚቆጠር የገንዘብ ብክነት አዘቅት ውስጥ መዘፈቁን የውስጥ ምንጮች፣ የድምፅ ማስረጃዎችና የተቋሙ የፋይናንስ ሰነዶች አጋለጡም። ከተቋሙ ከፍተኛ አመራሮችና ከውስጥ ሾልከው ከወጡ የኦዲት ሪፖርቶች በተገኘው መረጃ መሰረት ተቋሙ ከህገወጥ የውጭ ኩባንያዎች ውል እስከ ግዙፍ የዳታ ማይኒንግ ኪሳራዎች እንዲሁም ከህገወጥ ቅጥር እስከ አሳሳቢ የጥቅም ትስስሮች ውስጥ ገብቷል። በተቋሙ ውስጥ ከፍተኛውን የሀገር ሀብት ኪሳራ ያስከተለው ምንም አይነት ግልጽ አገራዊ ፖሊሲና የአሰራር መመሪያ ሳይኖር የተጀመረው የዳታ ማይኒንግ ወይም ክሪፕቶ አሰራር ነው። በአሁኑ ወቅት 34 የሚደርሱ አብዛኞቹ የቻይና ኩባንያዎች ከኢትዮጵያ ኤሌክትሪክ ኃይል ጋር ውል ገብተው እየሰሩ ይገኛሉ። ነገር ግን ይህ ትልቅ ሀገራዊ ፕሮጀክት ህጋዊ ማዕቀፍ በሌለው የደብዳቤ ስምምነት ብቻ እየተመራ ሲሆን በተደረጉ ስምምነቶች ውስጥ በአንዱ ብቻ እስከ $1000 የሚደርስ የሙስና ክፍተት መኖሩ ተጠቁሟል። በኦዲት በተረጋገጠ መረጃ መሰረት ኢትዮጵያ ባለም ዝቅተኛውን የኃይል ታሪፍ እንድታስከፍል ተደርጎ በተሰራው በዚህ ህገወጥ አሰራር ምክንያት ብቻ በመላው ሀገሪቱ በድምሩ 78 ቢሊዮን ብር የመንግስትና የህዝብ ሀብት ኪሳራ ደርሷል። የውጭ ኩባንያዎቹ ሀገሪቱን በርካሽ የኃይል አቅርቦት እየዘረፉ ከመሆኑም በላይ የተጠቀሙበትን ክፍያ እንኳን በወቅቱ አይከፍሉም። ከተገኙት የሰነድ ማስረጃዎች መረዳት እንደሚቻለው ከ34ቱ ድርጅቶች ውስጥ 12ቱ መክፈል ያለባቸውን ክፍያ ለወራት አዘግይተዋል። እስከ ጥቅምት ወር ወይም ኦክቶበር ድረስ ባለው የሂሳብ ሰንጠረዥ መሰረት እነዚህ 12 ድርጅቶች በድምሩ $33,437,409 ያህል ያልተከፈለ ዕዳ ተከማችቶባቸዋል። ከነዚህም ውስጥ ከፍተኛውን ዕዳ ያልከፈሉት የቻይና ዳታ ማይኒንግ ኩባንያዎች ሲሆኑ አይኤንኤንኦ 9.6 ሚሊዮን፣ ፌንጊቺ $7.3 ሚሊዮን፣ አሲክቴክ $5.7 ሚሊዮን፣ ቢቲሲ ዳታ $2.7 ሚሊዮን እና ዩንሃይ $2.5 ሚሊዮን በቀዳሚነት ይጠቀሳል። ኩባንያዎቹ ክፍያውን እያዘገዩ ብሩን ለሌላ የግል ዓላማቸው እያዋሉት ሲሆን ነገ ጠቅልለው ቢወጡ እንኳን ሀገሪቱ ብሯን ለማስመለስ የሚያስችል ምንም አይነት የዋስትና ስርዓት አለመዘርጋቱ የችግሩን አደገኛነት ያጎለዋል። የውጭ ኩባንያዎቹ ይህንን ሁሉ የህግ ጥሰትና የክፍያ መዘግየት በድፍረት ሊያደርጉ የቻሉት ከተቋሙ ከፍተኛ አመራሮች ጋር በፈጠሩት ጥብቅ የጥቅም ትስስር መሆኑ ተጋልጧል። የቻይና ኮንትራክተሮች የተቋሙን ዋና ዳይሬክተር ጨምሮ ከፍተኛ የስራ ኃላፊዎችን ሕክምና ሲፈልጉ ወደ አሜሪካና ቻይና እየወሰዱ ሙሉ ወጪያቸውን በመሸፈን እንደሚያሳክሙ የዓይን ምስክሮች አረጋግጠዋል። ይህንን የጥቅም ትስስርና አሰራር በተለያዩ ስብሰባዎች ላይ በድፍረት የጠየቁና የተቃወሙ 16 የሚደርሱ የስራ ኃላፊዎችና ባለሙያዎች በተለያዩ ጊዜያት ከተቋሙ እንዲባረሩ ተደርጓል። በሌላ በኩል ከቻይና የሚገዙ ትራንስፎርመሮችና ኬብሎች ያለምንም ግልጽ ጨረታ በተመረጡ ኮንትራክተሮች ብቻ እንዲገዙ ሲደረግ ቆይቷል። በቅርቡ የህገወጥ ግዢ ከመጠን በማለፉ የተቋሙ የቦርድ አመራር ጣልቃ በመግባት ከ12.5 ቢሊዮን በላይ የሚያወጣ የተጋነነ የኬብል ግዥ ለማስቆም ተገዷል። ከግዙፉ የኃይል ዘረፋ በተጨማሪ የተቋሙ አስተዳደራዊ መዋቅርም በሙስና የተዘፈቀ ነው። በዋና ስራ አስፈጻሚው ቢሮ ውስጥ ምንም አይነት የስራ ማስታወቂያ ሳይወጣና ግልጽ የውድድር ሂደት ሳይኖር በህገወጥ መንገድ ቅጥሮች ተፈጽመዋል። በዚህም መሰረት አቶ ፊራፊስ በቀለ በመሰረተ ልማት ስራ አስኪያጅነት፣ ዶክተር ግርማ ግዛቸው በአስተዳደራዊ ጉዳዮች ማኔጀርነት እንዲሁም አቶ መኩሪያ ዋሚ በከፍተኛ ኦፊሰርነት መሾማቸው የተቋሙን የሰው ሀብት ህግ የጣሰ ነው።
የገንዘብ ብክነቱን አስገራሚ የሚያደርገው ተቋሙ ለፕሮጀክት ምረቃ ስነ ስርዓቶች የሚያወጣው የተጋነነ ወጪ ነው። ለአሰላ ፕሮጀክት ምርቃት ብቻ 86 ሚሊዮን ብር የወጣ ሲሆን ለልዩ ልዩ ወጪ በሚል ተጨማሪ ግማሽ ሚሊዮን ብር ተመዝግቧል። በተመሳሳይ ላይሻ ፕሮጀክት ምረቃ 28 ሚሊዮን ብር ወጪ መደረጉ ተቋሙ መንግስት የሌለበት እስኪመስል ድረስ የህዝብን ሀብት እንደፈለገ እየተጫወተበት መሆኑን ያሳያል። መንግስትና የሚመለከታቸው የጸረ ሙስናና የህግ አካላት በዚህ ግዙፍ የህዝብ ተቋም ውስጥ የተሰገሰጉትን አመራሮችና የውጭ ኮንትራክተሮች የጥቅም ትስስር በአስቸኳይ መርምረው ህጋዊ እርምጃ ካልወሰዱ ሀገሪቱ በቀጣይም ለከፋ የኢኮኖሚ አደጋ መጋለጧ እንደማይቀር የዘርፉ ባለሙያዎች ያስጠነቅቃሉ። በቀጣይም በተቋም ውስጥ ስላለው አገር በቀል የሀብት ዘረፋ ተጨማሪ መረጃዎች ይፋ ይደረጋሉ ተብሎ ይጠበቃል። የውክልና ጦርነት በኢትዮጵያ ደጃፍ ከህዳሴው ግድብ አቅራቢያ የሚካሄደው ፍልሚያና የግብጽ ድብቅ የአየር ጥቃቶች በሱዳን ለኢትዮጵያ አሳሳቢ ሆነም። በሱዳን እየተካሄደ ያለው ጦርነት ከእርስ በርስ ግጭትነት አልፎ ቀጠናዊ ቅርጽ እየያዘና የተወሳሰቡ የውጭ ኃይሎች ፍላጎት ማስተናገጃ አውድማ እየሆነ መምጣቱ የሚያሳዩ አሳሳቢ ክስተቶች እየታዩ ነው። በተለይም ጦርነቱ ሆን ተብሎ ወደ ኢትዮጵያ ድንበር መገፋቱ፣ ያልተጠበቁ ኃይሎች ጥምረት መፈጠሩና የግብጽ ቀጥተኛ ወታደራዊ ጣልቃ ገብነት በካርቱም ባለስልጣናት መሸፈኑ የጉዳዩን አደገኛነት አጉልቶታል። በትላንትናው የዜና ወጃችን የሱዳን መደበኛ ጦር በኢትዮጵያ ድንበር አቅራቢያ በሚገኘው የብሉ ናይል ግዛት ኪሳን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መክፈቱን መዘገባችን ይታወሳል። አሁን ላይ የውጊያ እጅግ ተባብሶ የቀጠለ ሲሆን ጦርነቱ ከታላቁ ኢትዮጵያ ህዳሴ ግድብ ከ10 እና 20 ኪሎ ሜትር ብቻ በሚረቅ እጅግ ስሱ ቀጠና ላይ መካሄድ መጀመሩ የሁኔታውን ጂኦፖለቲካዊ ስሌት አጋላጭ ሆኗል። ከዚህም ባሻገር በድንበር አካባቢ የተፈጠረው አዲስ ወታደራዊ ጥምረት የብዙዎችን ትኩረት ስቧል። የሱዳን መደበኛ ጦር ከህወሓት ቅጥረኛ ታጣቂዎች ጋር በአንድ ላይ በማበር በፈጥኖ ደራሽ ኃይሉ ላይ የጋራ ጦርነት ከፍተዋል። እነዚህ ቅጥረኛ ኃይሎች በሱዳን ጦርነት ውስጥ መሳተፋቸው ግጭቱን ወደ ኢትዮጵያ ድንበር በማስጠጋት በኩል የተለየ ስውር አጀንዳ ሊኖር እንደሚችልና ህዳሴ ግድቡን በተዘዋዋሪ የደህንነት ስጋት ውስጥ የመክተት ኢላማ ሊያነግብም እንደሚችል ጠቋሚ ነው። በዚህ የተቀናጀ ጥቃት ምክንያት ከፍተኛ ጫና ውስጥ የገባው የፈጥኖ ደራሽ ኃይል አባላት የኢትዮጵያን ድንበር በማቋረጥ ወደ ቤኒሻንጉል ጉሙዝ ክልል እየገቡ ይገኛሉ። በአሁኑ ሰዓት በአሶሳ ሆስፒታልና ቤኒሻንጉል ሆስፒታል በእነዚህ የፈጥኖ ደራሽ ኃይል ታካሚዎችና ቁስለኞች በከፍተኛ ሁኔታ በመጨናነቃቸው የአካባቢው ነዋሪዎች መደበኛ የሕክምና አገልግሎት ለማግኘት በእጅጉ እየተቸገሩ ነው ታውቋል። በሌላ በኩል ጦርነቱ ወደ ኢትዮጵያ ድንበር እየተገፋ ባለበት በዚህ ወቅት በሰሜናዊ ሱዳን የግብጽ አየር ኃይል ቀጥተኛ ጥቃቶችን እያካሄደ መሆኑ ተገልጧል። ሬዲዮ ዳባንጋና ዳርፉር ቪክቲምስ አድቮኬሲ የተባለው የሰብአዊ ተሟጋች ድርጅት ባወጡት መረጃ ባለፈው ቅዳሜ ሰኔ 14 የግብጽ አየር ኃይል በሱዳን ማዕድን አውጪዎች ላይ ባዘነበው ከባድ ድብደባ 67 ንጹሃን ሲገደሉ 3 ሰዎች ክፉኛ ቆስለዋል። ከሳምንት በፊትም በተመሳሳይ በዚሁ የሰሜን ሱዳን ሸለቆ ግብጽ በፈጸመችው የአየር ጥቃት 50 ሱዳናውያን ተገድለዋል። ከዚህ የከፋውና የካርቱምና የካይሮን ድብቅ ቁርኝነት የሚያጋልጠው የሱዳን ባለስልጣናት የወሰዱት እርምጃ ነው። ቅዳሜ ዕለት ከተፈጸመው የግብጽ አየር ጥቃት የተረፉ ሱዳናውያን ሁኔታውን እንዲያስረዱ በሚል የጠራቸው የሱዳን ባለስልጣናት ማብራሪያውን ከሰሙ በኋላ ምስክሮች በጥቃቱ ወቅት በሞባይል ስልካቸው የቀረጿቸውን የቪዲዮና የፎቶ ማስረጃዎች በሙሉ እንዲያጠፉ አስገድዷቸዋል። የሱዳን ሉዓላዊነት የሽግግር ምክር ቤት የግብጽን የድንበር ጥሰት አጣራለሁ ብሎ ከማስታወቁ አንድ ቀን በፊት የማድበስበስ መፈጸሙ የሱዳን መንግስት የግብጽ ወታደራዊ ጣልቃ ገብነት ከመቃወም ይልቅ ማስረጃዎችን በማጥፋት ወንጀሉን ለመሸፈን እየሰራ መሆኑን ያረጋግጣል። በሰሜን ሱዳን የግብጽ ጦር አውሮፕላኖች ያለምንም ከልካይ የተንቀሳቀሱ መሆኑ፣ በምስራቅ ደግሞ የሱዳን ጦር ከህወሓት ቅጥረኛ ታጣቂዎች ጋር በመቀናጀት ጦርነቱን ከህዳሴው ግድብ ደጃፍ ማምጣቱ ገጣሚ የተፈጠረ ክስተት ተደርጎ ሊወሰድ አይችልም። ይህ ተዋንያውን ያበዛው የሱዳን ቀውጢ ሁኔታ ኢትዮጵያና ስትራቴጂካዊ ፕሮጀክቶቿን በውክልና ጦርነት የማጥመድና ቀጠናዊ ጫና የመፍጠር ሰፊ የፖለቲካ ስሌት አካል መሆኑን የክስተቶቹ መገጣጠም በግልጽ ያሳያል። በጀነራል ሰዓረ መኮንን ግድያ ዙሪያ አዲስና ከባድ ውንጀላ። የሰኔ 15ቱ አሰቃቂ ክስተት ወደ ፖለቲካዊ ትንቅንቅ አደባባይ ሲመለስ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት የጀነራል ሰዓረ መኮንንና የሌሎች ከፍተኛ ባለስልጣናት ግድያ ከፈጸመ ዓመታት ቢቆጠሩም የድርጊቱ ዙሪያ ውዝግቦችና ውንጀላዎች አሁንም በኢትዮጵያ ፖለቲካዊ ምህዳር ውስጥ እንደ ትልቅ የመከፋፈያ መስመር ሆነው ቀጥለዋል። በቅርቡ ደግሞ በአካባቢው ፖለቲካዊና ወታደራዊ ሁኔታ ላይ ከፍተኛ ተጽዕኖ ሊኖረው የሚችል አዲስና ከባድ ውንጀላ በከፍተኛ
ከፍተኛ ወታደራዊ አመራር አካል ቀርቧል። የህወሓቱ ጀነራል ጆን መደዲ የሰኔ 15ቱን የሰኔ 2ቱን እንደ ጎርጎሮሲያን አቆጣጠር አሰቃቂ ክስተት በማስታወስ ሰኔ 15 የብልጽግና ስርዓት ጀነራል ሰዓረ መኮንንን በአደባባይ በግልጽ የገደለበት ቀን ነው ሲሉ ከበድ ያለ ውንጀላን ሰንዝረዋል። ይህ ውንጀላ እስካሁን መንግስት ለግድያው የሰጠውን ይፋዊ ትረካና ምርመራ የሚቃረንና በቀጥታ በስልጣን ላይ ያለውን ስርዓት የሚወነጅል ነው። ሰኔ 15 2011 ዓ.ም በኢትዮጵያ ታሪክ ውስጥ ጥቁር ቀን ሆኖም ይመዘገባል። በዚህ ዕለት በአማራ ክልል ባህር ዳር የመፈንቅለ መንግስት ሙከራ በተባለ ክስተት የክልሉ ፕሬዝዳንት ዶክተር አምባቸው መኮንንና አማካሪዎቻቸው ተገድለዋል። በዚያው ዕለት በአዲስ አበባ ደግሞ ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራ በባለቤታቸው ጠባቂ ተገደሉ። መንግስት የወቅቱን የአማራ ክልል ጸጥታ ቢሮ ኃላፊ የነበሩትን ብርጋዴር ጀነራል አሳምነው ጽጌን ድርጊቱን በመምራት ወንጅሎ ነበር። እሳቸውም በኋላ ተገድለዋል። ግድያው የፈጸመው ጠባቂም የፍርድ ሂደት ተከናውኖበት ተፈርዶበታል። ሆኖም ግን የጀነራል ሰዓረና የሌሎች ከፍተኛ አመራሮች ግድያ በወቅቱ በኢትዮጵያ ጸጥታና ፖለቲካዊ መዋቅር ውስጥ የነበረው ጥልቅ ክፍተትና የመታመኛ ጦት የሚያሳይ እንደነበረ በሰፊው ይታመናል። የጀነራል ሰዓረ የመሳሰሉ ከፍተኛ ትውልድ ትግራይ አመራሮች ግድያ በተለይ ከሪፎርሙ በኋላ የመከላከያ ሰራዊት ውስጥ የተፈጠረው የመዋቅር ሽግሽግን ተከትሎ የተፈጸመ መሆኑን የሴራ ትንተናዎችና ጥርጣሬዎች እንዲበረቱ አድርጓል። የጀነራል ጆን መደዲ ንግግር ተከትሎ ማህበረሰብ አንቂው አስፋው አብርሃ በሰጠው አስተያየት የንግግር ከዚህ በፊት የነበሩትን የሹክሹክታ ጥርጣሬዎች ወደ አደባባይ መናገር የቀየረ እጅግ ወሳኝ ክስተት መሆኑን አመላክቷል። አስፋው ህወሓቶች መንግስትን በጀነራል ሰዓረ መኮንን ግድያ የወነጀሉበት የመጀመሪያው የአደባባይ ንግግር ይህ ሳይሆን አይቀርም ብሏል። የአስፋው ትንታኔ ይበልጥ ስሜት የሚሰጠው የዚህ ንግግር ፖለቲካዊ ትርጉም ሲያብራራ ነው። ያው እንዲህ አይነት ወሬ ጨርሶ መናገር ይባላል። ወደ ጠረጴዛ የሰላም ንግግር ላለመመለስ የቆረጠ ሰው እንዲህ ነው የሚያወራው ሲል ገልጾታል። የሚያሳየው በፌዴራል መንግስትና በትግራይ ኃይሎች መካከል ያለውን ጥልቅ እምነት ማጣት ነው። የጀነራል ሰዓረ ግድያ እንደ ፖለቲካዊ መሳሪያ ሆኖ ቀርቧል። ይህ ደግሞ በነገሮች መመላለሻ ወደ ሌላው ደረጃም አድርገዋል የሚለውን ስጋት ያጠናክራል። የንግግር ብሔራዊ እርቅና የሽግግር ፍትህን ከማምጣት ይልቅ የመከፋፈል ጥልቀትን የሚጨምር ነው። በዓለም አቀፍ ደረጃ የከፍተኛ ወታደራዊና ፖለቲካዊ አመራሮች ግድያ ትክክለኛና ተአማኒነት የሌለው ምርመራና ይፋዊ ትርክ ካላገኘ ለረጅም ጊዜ የሚዘልቅ አለመረጋጋት፣ ጥርጣሬና የፖለቲካ ትግል መሳሪያ ሆኖ ኖሯል። ለምሳሌ በፓኪስታን የቀድሞው ጠቅላይ ሚኒስትር ቤናዚር ቦቶ በ2007 እንደ አውሮፓውያን አቆጣጠር መገደል በወቅቱ በስልጣን ላይ የነበረው የጀነራል ሙሻራፍ መንግስት በጸጥታ ዝግጅት ላይ ጉድለት ነበረው ወይም ደግሞ በተዘዋዋሪ በድርጊቱ ተሳታፊ የሚል ውንጀላም ቀርቦ ነበር። ይህ ውንጀላ ለዓመታት የፓኪስታን ፖለቲካን በመከፋፈልና በወቅቱ በነበሩት ኃይሎች መካከል ጥልቅ ጥርጣሬ በመፍጠር አስተዋጽኦም አድርጓል። በሊባኖስ የጠቅላይ ሚኒስትር ራፊቅ ሀረሪ በ2005 እንደ አውሮፓውያን አቆጣጠር መገደል ዓለም አቀፍ ምርመራ እንዲቋቋምና በሶሪያ ደጋፊነት የሚንቀሳቀሰው ሂዝቦላህ በተባለ ቡድን ላይ ውንጀላ እንዲቀርብ አድርጓል። ይህ አወዛጋቢ ትረካ ሊባኖስን ለዓመታት ወደ ፖለቲካ አለመረጋጋት ውጥረት ውስጥ እንዲገባ አድርጓታል። የጀነራል ሰዓረ መኮንን ግድያ ልክ እንደዚህ አይነት ሀገራት ተሞክሮ ታማኝነት ያለው ምርመራና ይፋዊ ትርክ ካላገኘ በኢትዮጵያ ውስጥም ለረጅም ጊዜ የሚዘልቅ የመከፋፈልና ጥርጣሬ ምንጭ ሆኖ መኖሩን ይቀጥላል። የጀነራል ጆን መደዲ ንግግር ይህ ጥርጣሬ አሁንም በከፍተኛ አመራሮች ዘንድ እንዳለና ነገሮችን ወደ መመለሻ ወደ ሌላው ደረጃ ሊያሳድግ እንደሚችል የሚያሳይ ነው። ይህ ደግሞ ለኢትዮጵያ የወደፊት የሰላምና እርቅ ሂደት ትልቅ ፈተና ነው። የድምፃዊ ነዋይ ደበበ አዲስ አልበም ውዝግብ ውስጥ ገባም። ከአቀናባሪ ከአሙዙ ካሳ ጋር የተፈጠረው ፍጥጫና የሽምግልና ጥረቱም የዜማና የግጥም ደራሲ እንዲሁም ድምፃዊ ነዋይ ደበበ ከረዥም ዓመታት ዝምታ በኋላ ለአድማጮች ሊያደርስ ባዘጋጀው አዲስ የሙዚቃ አልበም ዙሪያ ያልታሰበና ከባድ ፈተና እንደገጠመው ተሰምቷል። የችግሩ ዋነኛ መንስኤ በሙዚቃ ስራዎቹ ባለቤትነትና ርክክብ ዙሪያ ከታዋቂው የሙዚቃ አቀናባሪ ከአሙዙ ካሳ ጋር የተፈጠረ አለመግባባት ሲሆን ጉዳዩን ከህግ ይልቅ በሽምግልና ለመፍታት ከፍተኛ ጥረት እየተደረገ ይገኛል። ድምፃዊ ነዋይ የመጨረሻ አልበሙን ለአድማጭ ካደረሰ በርካታ ዓመታትን አስቆጥሯል። የቅርብ ምንጮች እንደገለጹት ድምፃዊው አሜሪካን ሀገር በነበረበት ጊዜ ጀምሮ ሲያሰባስባቸውና ሲሰራቸው የነበሩ ወደ 40 የሚጠጉ አዳዲስ የሙዚቃ ስራዎች አሉት። መጀመሪያ ላይ የእነዚህን በርካታ ስራዎች የማቀናበር ኃላፊነት ለተለያዩ አቀናባሪዎች ተከፋፍሎ ተሰጥቶ የነበረ ቢሆንም በሂደት ግን ስራዎቹ በአንድ ላይ ተሰብስበው ወደ አቀናባሪ ከአሙዙ ካሳ እጅ እንዲገቡና በእርሱ ብቻ እንዲሰሩ ተደርጎ ነበር።
ይሁን እንጂ አልበሙ ተጠናቆ ወደ አድማጭ ይደርሳል ተብሎ በሚጠበቅበት በዚህ ወቅት ድምፃዊ ንዋይ ደበበና በአቀናባሪ ካሙዙ ካሳ መካከል ያልታሰበ ከባድ ግጭት ተፈጥሯል። የግጭቱ መነሻ በግልጽ ባይታወቅም በዚህ አለመግባባት ምክንያት አቀናባሪው በእጁ የሚገኙትን የንዋይን የሙዚቃ ስራዎች አጠናቆ ለማስረከብም ሆነ መልሶ ለድምፃዊው ለመስጠት ፈቃደኛ ሳይሆን መቅረቱ የችግሩን አሳሳቢነት አጉልቶታል። የሁኔታ የሙዚቃ ስራዎችን እንደታጋች አድርጓቸዋል። ጉዳዩ ወደ ለየለት የህግና የሚዲያ እሰጥ አገባ ከማምራቱ በፊት ድምፃዊ ንዋይ ደበበ ችግሩን በባህላዊ የሽምግልና መንገድ ለመፍታት ከፍተኛ ጥረት እያደረገ ይገኛል። ለዚህም ሲባል ከመንግስት ከፍተኛ ባለስልጣናት ጀምሮ እስከ ታዋቂ አርቲስቶች ድረስ የተለያዩ ተጽዕኖ ፈጣሪ ግለሰቦችን ወደ አቀናባሪ ካሙዙ ካሳ በመላክ ስራዎቹን ለማስለቀቅ እየሞከረ መሆኑ ታውቋል። የክስተት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በድምፃውያንና በአቀናባሪዎች ወይም ፕሮዲውሰሮች መካከል ያለውን የውል ስምምነት የስራ ባለቤትነት ወይም ማስተር ራይትና የግልጽነት ክፍተት ዳግም አጉልቶ የሚያሳይ ነው። የሽምግልና ውጤት ምን ሊሆን እንደሚችል ገና ባይታወቅም የንዋይ ደበበ አድናቂዎች ግን የናፈቁትን ድምጽ ለመስማት የሁለቱን የጥበብ ሰዎች ከመጠባበቅ ውጪ ሌላ አማራጭ የላቸውም። የምስራቅ ሊቢያ አስተዳደር የኢትዮጵያ፣ ሱዳን፣ ኤርትራና ሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ አገደ። በተከፋፈለችው ሊቢያ ምስራቃዊ ክፍል የሚገኘው አስተዳደር ከ4 የአፍሪካ ሀገራት የሚመጡ ዜጎች ወደ ግዛቷ እንዳይገቡ የሚያገድ ጥብቅ መመሪያ አውጥቷል። ይህ እርምጃ በዋናነት በሊቢያ ሰሜናዊ የባህር ዳርቻ አቋርጠው የተሻለ ሕይወት ፍለጋ ወደ አውሮፓ ለማቅናት የሚሞክሩ ስደተኞችን ፍልሰት ለመግታት ያለመ መሆኑ ተገምቷል። ማክሰኞ ምሽት ይፋ የተደረገው ይህ ውሳኔ የሱዳን፣ የኤርትራ፣ የኢትዮጵያና የሶማሊያ ዜጎች በማንኛውም የየብስ የባህርም ሆነ የአየር በሮች ወደ ሊቢያ ግዛት መግባት የተከለከለ ነው ሲል በግልጽ አስቀምጧል። ይሁን እንጂ አስተዳደሩ ባወጣው መግለጫ መሰረት ዲፕሎማቶች እንዲሁም በጤናና በትምህርት ዘርፍ ተቀጥረው የሚሰሩ ባለሙያዎች ከዚህ እገዳ ነፃ እንደሚሆኑ ታውቋል። ሊቢያ ወደ አውሮፓ የባህር ዳርቻዎች ለመድረስ የሚሞክሩ አፍሪካውያን ስደተኞች ዋና መሸጋገሪያ መነሻ ሆና ቆይታለች። እነዚህ ስደተኞች አብዛኛውን ጊዜ በህገወጥ የሰዎች አዘዋሪዎች አማካኝነት ለደህንነት አስጊ በሆነ አነስተኛ ጀልባዎች ታጭቀው የሚጓዙ ሲሆን በዚህ አደገኛ የባህር ላይ ጉዞን በሺዎች የሚቆጠሩ ህይወታቸውን ያጣሉ። ከዚህ በተጨማሪ ባለፉት ጥቂት ወራት በምስራቅም ሆነ በምዕራብ ሊቢያ ስደተኞችን መልሶ ከማስፈር ጋር በተያያዘ ከፍተኛ ውጥረትና ተቃውሞ ሲነሳ ቆይቷል። ዓለም አቀፍ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል እንዳስታወቀው በስደተኞች ላይ መጠነ ሰፊ አፈሳና የጅምላ እስራት እየተካሄደ ይገኛል። የተባበሩት መንግስታት ድርጅት ዩኤን መረጃ እንደሚያሳየው በአሁኑ ሰዓት በሊቢያ ከ900 ሺህ በላይ ስደተኞችና ጥገኝነት ጠያቂዎች ያሉ ሲሆን ከነዚህም ውስጥ ሱዳናውያን ከፍተኛውን ቁጥር ይይዛሉ። አብዛኛዎቹ ስደተኞች አይናቸውን ወደ አውሮፓ ጥለው ቢሞክሩም ጀልባዎቻቸው በባህር ላይ በመጠለፍ ወደ ሊቢያ እንዲመለሱ እየተደረገ ይገኛል። የተመድ የዲጂታል ሉዓላዊነት እሳቤ ሀገራትን ወደ ኋላ የሚጎትት ወጥመድ መሆኑን አሜሪካ አስጠነቀቀች። የአሜሪካ ውጭ ጉዳይ ሚኒስቴር የኢኮኖሚ ጉዳዮች ምክትል ሚኒስትር ጃኮብ ሄልበርግ የተባበሩት መንግስታት ድርጅት ሀገራት የራሳቸውን የሰው ሰራሽ አስተውሎት መሰረት ልማት እንዲገነቡ የሚያደርገውን ግፊት ወጥመድ ሲሉ አጥብቀው ተችተውታል። ምክትል ሚኒስቴሩ ሰኔ 16 ቀን ባወጡ ጽሁፍ የአካሄድ ሀገራትን አዲስ ነገር ከመፍጠር ይልቅ የሌሎችን ቴክኖሎጂ ገልባጭ በማድረግ ወደ ኋላ የሚያስቀር ስትራቴጂ መሆኑ አስጠንቅቀዋል። ተመድ በግሎባል ዲጂታል ኮምፓክት ስም እያንዳንዱ ሀገር የራሱ የሆኑ ኮምፒውተሮች፣ ዳታና ሞዴሎች እንዲኖረው በቢሊዮን የሚቆጠር ዶላር ፈንድም እያሰባሰበ ይገኛል። ዲጂታል ሉዓላዊነት የሚለው ቃል የነጻነትና የራስን እድል በራስ የመወሰን ስሜት የሚሰጥ ማራኪ ሀረግ ቢሆንም በተግባር ግን እጅግ ኋላ ቀርና ውጤት አልባ መንገድ መሆኑን ሄልበርግ ሞግተዋል። የተለያዩ ሀገራት ተሰብስበው የየራሳቸው ሞዴል ከዜሮ ለመገንባት በሚሊዮን የሚቆጠር ገንዘብ ሲያፈሱ በመጨረሻ የሚያተርፉት ቀድሞ የተሰራን ነገር በመድገም ትርፍ አልባ ገበያ ውስጥ መዘፈቅን ነው። በሲሊኮን ቫሊ የቴክኖሎጂ አብዮት መርሆች መሰረት ነባር ምርቶችን የሚገለብጡ ኩባንያዎች ፎክር በበዛበት ገበያ ውስጥ ትርፋቸው ወደ ዜሮ ሲያሽቆለቆል አዲስ ፈጠራ ይዘው ይመጡት ግን ገበያውን በብቸኝነት ይቆጣጠራሉ። ሄልበርግ ይህንኑ መርህ በሀገራት ላይ በማስላት ሌሎች ሀገራት ትላንት የተሰራውን ኤአይ ቴክኖሎጂ ለማባዛት ሲዳክሩ፣ የአሜሪካ ኩባንያዎች ግን የነገውን አዲስ ፈጠራ በመስራት ዓለም አቀፉን ኢኮኖሚ መምራታቸውን እንደሚቀጥሉም አበክረው ገልጸዋል። ትክክለኛው ዲጂታል ሉዓላዊነት ቀድሞ የተሰራ መቅዳት ሳይሆን የሌለን ነገር መፍጠር ነው ሲሉ የፈጠራን የበላይነት አብራርተዋል። አሜሪካ ይህን
ይህን ስህተት እንዳላለፈችበት ለማሳየት ዓለም ወደ 5G ኔትወርክ ሲሸጋገር አሜሪካ የራሷን አንቴናና መሰረተ ልማት ከዜሮ ለመገንባት ጊዜዋን ከማጥፋት ይልቅ እቃዎቹን ከታመኑ አጋሮቿ በመግዛት ዋና ትኩረቷን ሶፍትዌርና ክላውድ ላይ ማድረጓን አስታውሰዋል። አሜሪካ የወደፊቱን ጊዜ ያሸነፈችው አንቴና በማምረት ሳይሆን በአንቴና ውስጥ የሚያልፈውን ቴክኖሎጂ በመገንባት ነው። በአሁኑ ወቅት የኢኮኖሚ ጉዳዮች ምክትል ሚኒስተር ጃኮብ ሄልበርግ ራሳቸውን ቀርጸው እየመሩት ያለው ፓካስ ሲልክ የተሰኘ ጥምረትም ሀገራቸው በግላቸው ግንብ ከመገንባት ይልቅ የታመኑ አጋሮች አቅማቸውን፣ ማዕድናቸውን፣ የሰው ኃይላቸውና ካፒታላቸውን የሚያስተባብሩበት ስትራቴጂ መሆኑን አብራርተዋል። የማይክሮሶፍት ዋና ስራ አስፈጻሚ ሳቲያ ናዴል ሀሳብ ያነሱት ሄልበርግ ትክክለኛው የዲጂታል ሉዓላዊነት ግብ በአንድ ዓመት ውስጥ ጊዜው የሚያልፍበት ሞዴል ማከማቸት ሳይሆን የእውቀትና የልምድ ክምችት ወደ ተከታታይ ጥቅም የሚቀይር ስርዓት መገንባት መሆኑን አስገንዝበዋል። የዲጂታል ሉዓላዊነት አቀንቃኞች ሀገራቸውን ለወደፊቱ እያዘጋጁ ያሉ ቢመስላቸውም በተግባር ግን ብዙ በጀት መድበው ወደ ኋላ እየተጓዙ መሆኑን ጽሑፉ ይተነትናል። ሉዓላዊነት ማለት አጥር ማጠር ሳይሆን ወደ አዳዲስ የፈጠራ ግዛቶች መገስገስ መሆኑን በግልጽ የትንታኔው ዘገባ ያሳያል። የፑንትላንድ ክልል አስተዳደር የፌዴራል መንግስቱ ኃይሎች ድንበሩን አልፈው መግባት እንደማይችሉ የሚገልጽ ሕግን አወጣ። የሶማሊያ ራስ ገዝ የሆነው የፑንትላንድ ክልል አስተዳደር የጸጥታ ኮሚቴ ዛሬ ባወጣው መመሪያ የፌዴራሉ ኃይሎች ጨምሮ በርካታ ክልከላዎችን ጥሏል። 7 ነጥቦችን የያዘው መመሪያ የሚከተሉትን ደንግጓል። አንደኛ፣ በህገወጥ ሚሊሻዎች የሚንቀሳቀሱ ማንኛቸውም ፒካፕ ወታደራዊ ተሽከርካሪዎች በፑንትላንድ ክልል ውስጥ ምንም አይነት እንቅስቃሴ እንዳያደርጉ ተከልክሏል። የፑንትላንድ ባለስልጣናት እንቅስቃሴም የተገደበ ሲሆን በወታደራዊ አዛዦች ጥብቅ ቁጥጥር ይደረግበታል። ሁለተኛ፣ በፑንትላንድ ውስጥ ያለማንኛውም ሚሊሻ ወታደሮችን መመልመል አይቻልም። እንዲህ አይነት የወታደሮች ቅጥር ሲደረግ የተገኘ ለመቀጠር በተዘጋጀው ወታደርና በራሱ በሚሊሻው ላይ እርምጃ ይወሰድበታል። ሶስተኛ፣ በፑንትላንድ ውስጥ ትርምስ፣ ብጥብጥ ወይንም አለመረጋጋት ለማስነሳትና የሚፈልጉ የፌዴራል መንግስቱ ባለስልጣናትና የፖለቲካ ተሿሚዎች በማንኛውም ድንበር ሆነ በአየር ማረፊያ በኩል እንዳይገቡ ክልከላም ተጥሎባቸዋል። አራተኛ፣ ማንኛውም በባህር ውንብድና ላይ የተሰማራ ከባድ የህግ መዘዝ ይገጥመዋል። የጸጥታ ኃይሎች የባህር ወንበዴዎችን ካገኙ ንብረታቸው እንዲወርሱም ተፈቅዶላቸዋል። አምስተኛ፣ በፑንትላንድ ውስጥ ህገወጥ የሰዎች ዝውውርና ኮንትሮባንድ ሙሉ በሙሉ ታግዷል። ህገወጥ የሰዎች ዝውውርን የሚሰሩ ቢሮዎች በሙሉም ከዛሬ ጀምሮ የሚዘጉ ይሆናል። ለእንደዚህ አይነት ተግባር የሚያገለግሉ ጀልባዎችም ይወረሳሉ። ስድስተኛ፣ በፑንትላንድ ውስጥ ማንኛውም ሚስጥራዊ ወይም ያልተፈቀዱ ስብሰባዎችን ማካሄድ ፈጽሞ የተከለከለ ነው። በዚህ አይነት ስብሰባዎች የሚሳተፍም ሆነ ስብሰባዎቹን የሚያዘጋጅ ህጋዊ እርምጃ ይወሰድበታል። ሰባተኛ፣ የፌዴራል መንግስቱ በፑንትላንድ ግዛቶች ውስጥ ባሉ አየር ማረፊያዎች በኩል የጦር መሳሪያዎችን ከማጓጓዝና ከማራገፍ እንዲቆጠብ እናሳስባለን። በተጨማሪም እነዚህ ህገወጥ ጦር መሳሪያዎች በማጓጓዝ ስራ ላይ ለተሰማሩ አየር መንገዶች ከባድ ማስጠንቀቂያ ለመስጠት እንፈልጋለን። በዚህ ተግባር ላይ የተሰማራ አየር መንገድ በሚደርስበት ማንኛውም መዘዝ ሙሉ በሙሉ ኃላፊነቱን ይወስዳል የሚሉ ናቸው። የዱባይ ፖሊስ የእስረኞች ዓለም ዋንጫ እግር ኳስ ውድድር ጀመረ። የዱባይ ፖሊስ በቅጣትና ማረሚያ ተቋማት ውስጥ የሚገኙ እስረኞች የሚሳተፉበት የዓለም ዋንጫ ቅርጽ ያለው የእግር ኳስ ውድድር ማስጀመሩን አስታውቋል። ይህ ውድድር የተጀመረው በአሜሪካ፣ ካናዳና ሜክሲኮ የጋራ አዘጋጅነት እየተከናወነ ካለው የፊፋ ዓለም ዋንጫ ጋር እንዲገጣጠም በማሰብ ነው። በዱባይ የቅጣትና ማረሚያ ቤቶች አስተዳደር አስተባባሪነት በተጀመረው በዚህ ውድድር ላይ 48 ቡድኖች ተሳታፊ የሆኑ ሲሆን በ12 ምድብ ተከፋፍለው ግጥሚያቸውን እያከናወኑ ይገኛሉ። ውድድሩ የእስረኞችን ተሳትፎ ማገገምና አዎንታዊ ሚና ለማጉላት ውጥን እንዳለው አስተዳደሩ አስረድቷል። ይህ የእስረኞች ዓለም ዋንጫ ትናንት በተጀመረበት ወቅት ከፍተኛ የፖሊስና የማረሚያ ቤት አስተዳደር ባለስልጣናት ተገኝተዋል። በዚህ ውድድር ላይ የሚሳተፉ 48 የእስረኞች ብሔራዊ ቡድኖች ዜግነት ግን እስካሁን አልተገለጸም። የተመድ ዋና ጸሐፊ ለቀድሞዋ የኢትዮጵያ ፕሬዝዳንት አዲስ ሹመት ሰጡ። የቀድሞዋ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በተመድ ዋና ጸሐፊ ኃላፊነት እንደተሰጣቸው ተዘገበ። ዋና ጸሐፊው አንቶኒዮ ጉተረዥ የሰጧቸው ይህ ሹመትም የተመድ የምዕራብ አፍሪካና ሳህል ቢሮ ውስጥ ገለልተኛ ስትራቴጂያዊ ግምገማ እንዲያደርጉ የሚያስችል ነው። የተመድ የምዕራብ አፍሪካና ሳህል ቢሮ በአካባቢው ለሚፈጠሩ ቀውሶች ዘገምተኛ ምላሽ በመስጠት ትችት የሚቀርብበት ሲሆን ወይዘሮ ሳህለወርቅ የተሰጣቸው ኃላፊነት የተቋሙን የአሰራር ክፍተት መመርመር ነው። ይህ የያዝነው የፈረንጆች ወር ማለትም ጁን ሲያበቃ አዲሱን ኃላፊነታቸውን የሚረከቡት የቀድሞዋ ፕሬዝዳንት በመጀመሪያ ወደ ኒውዮርክ በማቅናት ከጸጥታው ምክር ቤት አባላት ማብራሪያ እንዲሰጣቸው ተገልጿል። በመቀጠልም የተመድ የምዕራብ አፍሪካና ሳህል ቢሮ ዋና መስሪያ ቤት ወደሚገኝበት ዳካራ በመጓዝ ከሴኔጋል ከፍተኛ አመራሮች ጋር በመወያየት ወደ ስራ የሚገቡ ይሆናል። ለወይዘሮ ሳህለወርቅ ይህ ኃላፊነት ሊሰጣቸው የቻለው ቀደም ሲል በሴኔጋል፣ ማሊ፣ ጊኒና ኬቨርዲ የኢትዮጵያ አምባሳደር በመሆን በመስራታቸው ስለ ቀጠናው የተሻለ እውቀትና ግንዛቤ አላቸው በሚል ነው።
የፓሪስ ክለብ አዝጋሚውን የዳሽ ግሽግ ማዕቀፍ ተቸ። የኢትዮጵያ የዩሮ ቦንድ ውዝግብ በማሳያነት ቀረበ። አበዳሪ ሀገራትን የሚያስተባብረው የፓሪስ ክለብ ዛሬ ሮብ ባወጣው የ2025 ዓመታዊ ሪፖርቱ ዝቅተኛ ገቢ ላላቸው ሀገራት የተዘጋጀውና የጋራ ማዕቀፍ በመባል የሚታወቀው የዕዳ ሽግሽግ ስርዓት ፈጣንና ቀልጣፋ እንዲሆን አስቸኳይ ማሻሻያ እንደሚያስፈልገው አሳሰበ። በፓሪስ በተካሄደው ዓመታዊ ስብሰባ መክፈቻ ላይ ይፋ የተደረገው ይህ ሪፖርት የኢትዮጵያን የተጓተተ የዕዳ ድርድር በማሳያነት በማንሳት በማዕቀፍ ውስጥ ያሉትን መዋቅራዊ ክፍተቶችና በአበዳሪዎች መካከል የተፈጠረውን ፍጥጫ በግልጽ አሳይቷል። እንደ ሪፖርቱ ገለጻ ከ2017 ወዲህ ለመጀመሪያ ጊዜ 52 በመቶ የሚሆኑት ዝቅተኛ ገቢ ያላቸው ሀገራት በዝቅተኛና መካከለኛ የዕዳ ጫና ስጋት ውስጥ የሚገኙ ሲሆን ቀሪዎቹ 48 በመቶ የሚሆኑት ደግሞ በከፍተኛ ስጋት ወይም አሁን ላይ ዕዳቸውን መክፈል በማይችሉበት ደረጃ ላይ ይገኛሉ። ምንም እንኳን የኮቪድ-19 ወረርሽኝን ተከትለው የጂ20 ሀገራት የዕዳ ሽግሽግን ለማፋጠን ይህንን የጋራ ማዕቀፍ ቢዘረጉም የሂደቱ አዝጋሚነት ግን አሁንም ትልቅ ፈተና ሆኗል። የፓሪስ ክለብ የጋራ ሰብሳቢ ቶማስ ሪቪያል ማዕቀፉ ፈጣን መሆን እንዳለበትና ሁሉም አበዳሪዎች ተመጣጣኝ የዕዳ እፎይታ እንዲያደርጉ ማስገደድ እንደሚገባው አሳስቧል። ቻድ፣ ዛምቢያና ጋና በጋራ ማዕቀፉ ስር የዕዳ ሽግሽጋቸው በአብዛኛው ማጠናቀቅ ቢችሉም ኢትዮጵያ ግን $1 ቢሊዮን በሚገመተውና መክፈል ባቃታት የዩሮ ቦንድ ዕዳ ምክንያት በግል ቦንድ ባለሀብቶችና በይፋዊ አበዳሪዎች መካከል በተፈጠረው ውዝግብ ውስጥ ተቀርቅራለች። በማርች 2025 ይፋዊ አበዳሪዎች የመርህ ደረጃ ስምምነት ላይ ቢደርሱም ኢትዮጵያ ከግል ቦንድ ገዢዎች ጋር ያደረገችውን የመጀመሪያው ስምምነት ቻይናና ፈረንሳይን ጨምሮ ይፋዊ አበዳሪዎች ውድቅ አድርገውታል። ውድቅ ያደረጉበት ዋና ምክንያትም የግል ቦንድ ገዢዎች የሚያደርጉት የዕዳ ቅናሽ እነሱ ከሚያደርጉት ጋር ሲነጻጸር ተመጣጣኝ አያያዝ የሚለውን መርህ አያሟላም በሚል ነው። በበኩላቸው የግል ቦንድ ገዢዎች የኢትዮጵያ የኢኮኖሚ እይታ እየተሻሻለ በመምጣቱ ከፍተኛ የዕዳ ኪሳራን መቀበል እንደማይገባቸው በመሞገት የሕግ እርምጃ ለመውሰድ ዝተዋል። በገንዘብ ሚኒስቴር ከፍተኛ አማካሪ የሆኑት አስቴዋዬ ወልደ ሚካኤል በሪፖርቱ ላይ በሰጡት አስተያየት በዓለም አቀፉ የገንዘብ ተቋም IMF እና በግል አበዳሪዎች መካከል ያለውን የትንተና ልዩነት ገና ሳይፈታ ዕዳ ያለባት ሀገር ከግል ቦንድ ገዢዎች ጋር ብቻዋን እንድትደራደር መተዋት የማዕቀፉ መዋቅራዊ ስህተት ነው ሲሉ ተችተዋል። የኢትዮጵያ ትልቋ የሁለትዮሽ አበዳሪ የሆነችው ቻይና የግል ቦንድ ገዢዎቹ ያሰሙትን የሕግ እርምጃ ዛቻ አጥብቃ ኮንናለች። የቻይና ሕዝባዊ ባንክ ምክትል ገዢ ሹዋን ቻንግኒንግ በመግለጫቸው ሁሉም አበዳሪዎች እኩል ኪሳራን እንዲጋሩ የሚያደርገውን የተመጣጣኝ አያያዝ መርህ ጥብቅ በሆነ መልኩ ተግባራዊ ማድረግ እንደሚገባ አሳስበዋል። ቻንግኒንግ ኢትዮጵያን በስም ባይጠቅሱም የጋራ ማዕቀፉን ተአማኒነት ለመጠበቅ ሲባል በቦንድ ባለሀብቶች የሚከፈተውን አፍራሽ የሕግ ክስ ለመግታት የተቀናጀ የሕግና የቴክኒክ ጥረት እንደሚያስፈልግ ተናግረዋል። የቦንድ ባለሀብቶቹ የሕግ እርምጃ ዛቻ የማዕቀፉን ሕልውና የሚፈታተንና አጠቃላይ የዕዳ ስምምነቶችን ይበልጥ የሚያወሳስብ መሆኑን የዘርፉ ባለሙያዎች ይስማሙበታል። በተጨማሪም የዓለም ባንክና IMF የሚጠቀሙበትና ከኪሳራ የሚጠብቃቸው ተመራጭ አበዳሪ የተሰኘው መብት በግልጽ በሕግ ባለመደንገጉ እንደ አፍሪክስም ባንክ ያሉ ሌሎች ተቋማትም ይህንን መብት መጠየቃቸው ሸክምን በፍትሐዊነት ለመጋራት ለሚደረገው ጥረት እንቅፋት መሆኑ በሪፖርቱ ተመላክቷል። አሁን ላይ በዓለም ዙሪያ ወደ 100 የሚጠጉ የልማት ፋይናንስ ተቋማት የዚህ መብት ተጠቃሚ ነን ማለታቸው የዕዳ ሽግሽግ ሂደቱ እንዳዘገየው ተጠቅሷል። የኢትዮጵያ ውሃና ኢነርጂ ሚኒስቴር ከ2 ሚሊዮን ለሚበልጡ ዜጎች ንጹህ የመጠጥ ውሃ እንደሚያቀርብ የተነገረለትና 75 ሚሊዮን ዩሮ የወጣበትና የከተሞች የውሃ አቅርቦት ሳኒቴሽን ፕሮጀክት ማጠናቀቁን አስታውቋል። ሆኖም በ8 ክልሎች በሚገኙ 43 ከተሞች የተተገበረው ይህ ፕሮጀክት ተጀምሮ እስኪጠናቀቅ ከ10 ዓመታት በላይ መፍጀቱ የሀገሪቱን የመሰረተ ልማት ግንባታዎች የትግበራ ፍጥነትና የተጓተተ አፈጻጸም ክፍተት ቁልጭ አድርጎ የሚያሳይ ሆኗል። በአውሮፓ ህብረት፣ በአውሮፓ ኢንቨስትመንት ባንክ፣ በፈረንሳይ የልማት ኤጀንሲና በጣሊያን የልማት ትብብር ኤጀንሲ በጥቅሉ ቲም ዩሮፕ በተሰኘው ጥምረት የገንዘብና የቴክኒክ ድጋፍ የተገነባው ይህ ፕሮጀክት 1500 ኪሎ ሜትር የውሃ መስመር ዝርጋታን፣ 75 የውሃ ማጠራቀሚያዎችን እንዲሁም በጂንካና መተሐራ ከተሞች የተገነቡ 2 የውሃ ማጣሪያ ጣቢያዎች ያካተተ ነው። የፕሮጀክቱ መጠናቀቅ ለከተሞች ነዋሪዎች ትልቅ እፎይታ የሚሰጥ ቢሆንም የውጭ ተቋማት ኃላፊዎች በምረቃው ላይ ያደረጉት ንግግር ኢትዮጵያ ለመሰረታዊ የዜጎች ንጹህ ውሃ አቅርቦት ሳይቀር አሁንም በዓለም አቀፍ ለጋሾች ላይ ያላትን ጥልቅ ጥገኝነት አጉልቶ አሳይቷል።
በማጠቃለያ መርሃ ግብሩ ላይ የውሃና ኢነርጂ ሚኒስቴር ዴታ አስፋው ዲጋሞን ጨምሮ የአውሮፓ ተቋማት ኃላፊዎች የፕሮጀክቱን ስኬት አድንቀዋል። በተለይም የፈረንሳይ የልማት ኤጀንሲ ዳይሬክተር የሆኑት ሉዊስ አንቶዋን ሶሼት በቀጣይ ሌሎች አዳዲስ ፕሮጀክቶችን ለመደገፍ ከመንግስት ጋር እየመከሩ መሆኑን መግለጻቸው ይህ የእርዳታ ጥገኝነት አሁንም እንደሚቀጥል አመላካች ነው። ምንም እንኳን የውሃ መሰረተ ልማቱ መገንባቱ የማይካድ በጎ እርምጃ ቢሆንም ፕሮጀክቱ የወሰደው የተጓተተ የጊዜ የገንዘብ ምንጭና የቴክኒክ ጥገኝነት አገሪቱ መሰረታዊ የህዝብ ፍላጎቶች በራሷ አቅም ለማሟላት ገና ብዙ የቤት ስራ እንደሚቀራት የሚያስገነዝብ ነው።